ሄይ የሙስሊም ሴቶች ይገረዙ 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 ይገረዙ። እኔ ደጋፊ ነኝ። አዳምጡት። የተቆረቆረ ሰው ሆነሽ የኢስላም ጠልነትሽን አሳየሽን እንጂ ሲጀመር ለመጨረሻ ጊዜ just make this clear እስላሞፎቢያ ነሽ ስላልሽኝ ብቻ እስላሞፎቢያ ምን ማለት እንደሆነ ላንብብልሽ because the same page ላይ አይደለንም ያለ ነው። ሲጀመር ፎቢያ ወይም ደግሞ ጥላቻ ማለት አንድን ነገር ከሩቁ ስታየው ራሱ ፓኒክ ማድረግ። እስላሞፎቢያ ወይም ደግሞ እስላም ጠል የምንላቸው ሰዎች እስላም በመሆናቸው ብቻ እንዳንድ ሰዎች መብት እንደማይገባቸው አማጺ እንደሆኑ ቢገደሉ ምንም እንደማይመስላቸው ምናምን የሚያወሩ ሰዎች ናቸው። I was actually siding with you guys saying እነዚህ ሙስሊም ሴት ህፃናቶች በእነዚህ ሰዎች ምክንያት ይሄ አቢዩዝ ሊደርስባቸው አይገባም። I was siding with you. If I was እንዳልሽው እስላሞፎብ ብሆን ኖሮ ጸጥ ብዬ ኦኬ ይገባቸዋል cuz I don't care ሙስሊም ስለሆኑ ነበር ምለው። Just to make it clear, okay? So hate is a very strong word. የምንጠቀማቸውን ቃላቶችን በጣም ብናስተውል ደስ ይለኛል። እንዲሁ ስለመጣልሽ ብቻ ትጣያለሽ ምናምን ማለት because መጥላት ማለት I don't care እነዚህ ሴቶች ቢተለተሉም I do not care ብዬ መተው ነው። yes መተልተል ነው። ክሊቶሪስን መቁረጥ ማለት መተልተል ነው። ምንም ማባበል ቃሉን ማሻሸት የሚያስፈልግ ነገር ይሄ እኔን ሪፕሬዘንት ያደርገኛል ብለሽ ካሰብሽ I'm sorry you guys እኔ ሪፕሬዘንት አያደርጓችሁም ብዬ ነው ሳወራላችሁ የነበረው። እስላም የሴት ልጅን መተልተል አይፈቅድም ብዬ ለእናንተ ሳይድ አድርጌ ነበር ሳወራ የነበረው። ሪፕሬዘንት ያረጉናል ካላችሁ I am really sorry ሪፕሬዘንት ያደርጓችኋል because it's none of my business at this point። መተልተል አይደለም። ምን መሰላችሁ የክርስቲያኗ ልጅ ሳታውቅ ግዝረት የሙስሊሞች መጅሊስ እንዴት መገረዝ እንዳለባቸው ሴቶቻቸው መግለጫ ወጣ። ተሰብስበው ትልልቅ ሽማግሌዎች ጺማቸው ነጭ ሆነ ህፃናት እንቡጥ ጽጌረዳ የመሰሉትን ብልታቸውን እንዴት አርገን እንተልትለው፣ እንዴት አርገን እንሸልሽለው፣ እንዴት አርገን እንሰንጥቀው፣ እንዴት አርገን እንስፋው ድንግልናቸው ተጠብቆ እንዲኖር ቺኮቻችን ልጆቻችን ብልታቸውን እንዴት አርገን እንውጋው፣ እንዴት እንቁረጠው፣ እንዴት እንስፋው ብለው ተወያይተው መግለጫ ወጡ። የክርስቲያኗ ልጅ እንደ ክርስትና መስሏት ይሄ ባህላዊ ነገር ይሄ ኋላ ቀር አስተምሮ ወንጀል ነው፣ ይሄንን እንዳታስቡት፣ እንዴት እንዲህ ትላላችሁ እናንተ ምናምን ትላለች። ክርስቲያኖች ለእስልምና ካላችሁ የእስልምና ጭንቅላት ይሄ ነው። ብልቴ ካልተተለተለ፣ ካልተቆረጠ፣ ካልተሰነጠቀ የሙስሊም ሴቶች ብልታችን ካልተሰነጠቀ ካልተቆረጠ ካልተምናምን በ1400 ዓመት በፊት ነብያቸው ስላለው ነብያቸው እዚህ ጋር እንደምታዩት ብልቷቸውን እንዴት መተልተል፣ እንዴት መቆረጥ፣ እንዴት መሰንጠቅ፣ እንዴት መሰፋት እንዳለበት አስተምሯል። ይህን ኋላ ቀር አስተምሮ ነው እንግዲህ መጅሊሱ ትልልቅ ሽማግሌዎች ቁጭ ብለው እንዴት ልጆቻችንን ብልታቸውን እንሰንጥቀው፣ እንዴት እንቁረጠው፣ እንዴት እንቅደደው፣ እንዴት እንስፋው ብለው ተወያይተው አይ መቀደድ ካለበት መስፋት ካለበት መቆረጥ ካለበት በከሌ ይደረግ፣ ሐኪም ያደርገው። ድሮ በባህላዊ ነበር የሚደረገው። ከዚህ ሐኪሙ ከወንጀል ነው። ሴት ልጅን መገረዝ ሐኪሙ በወንጀል ያስጠይቀዋል። የኢትዮጵያ ጤና ሚኒስቴር ይህንን እንዴት ዝም እንዳለን እንጃሌ። ትልልቅ ሽማግሌዎች ተሰብስበው ስላወጡት ነው አዋጁን። አንድ ሐኪም አሁን አንድ ዶክተር ጋር እና ልጅን ገርዝ ብሎ ህፃን ልጅ ይዞለት ሲመጣ ሴት ልጅ ወይንም ደግሞ የ15 የ20 ዓመት ኮረዳ ሴት ልጅ ይዞ ሲመጣ ዶክተሩ ሊገርዛት ነው። አልገርዝም ቢል ደግሞ ናገርዝ ይኸው የእኛ ሃይማኖት መምህራኖች አዘውናል ይለዋል። ቢገርዝ ደግሞ የጤና ሚኒስቴር ሊጠይቀው ነው በወንጀል። የጤና ሚኒስቴር እዚህ ላይ ልታስቡበትና መግለጫ ልታወጡ ይገባል። ይሄ ኋላ ቀርና ባህላዊ ነገር ሴቶችን የሚጎዳ የጤና ባለሙያ ይገርዝ ብሎ መጅልሱ መግለጫ ሲያወጣ የጤና ሚኒስቴር ግን ዝም ነው ያለው። ይሄ በርደኑ ዶክተሮች ላይ ነው። ዶክተሮች ዝም ልትሉ አይገባም። ለመፍታችሁ ልትጠይቁ ይገባል። እንደ ቁርአኑ ከሆነ ሱራ 59 አያት 7 ላይ ነብዩ የሰጣችሁን ተቀበሉ በሞላ ይላል። ያዘዛችሁን ተቀበሉ፣ እንደገና ደግሞ የከለከላችሁን ተከልከሉ ይላል። ግርዝረትን ፈቅዷል ነብዩ። እንዴት መገረዝ እንዳለባቸው አስተምሯል። ስለዚህ ይሄን ሙስሊሞች ሊተገብሩት ይገባል ማለት ነው። ና ገርዝ ሲልህ አንድ ዶክተር ጋር መጥቶ አሁን አንድ ሙስሊም አልገርዝም ብትለው ሊገልህ ይችላል። ምክንያቱም ሃይማኖቱ ስለሚፈቅድና ዑለማዎቹም ይኸው ሐኪም ይገርዝ ብለው መግለጫ ስላወጡ። ስለዚህ ዶክተሮች ዝም ልትሉ አይገባም።
ይሄ ነገር ወንጀል ነው። ነገ አንዱ መጥቶ ናገርዝ ልጄን ቢለኝ አልገርዝም ብል ጠብ ይፈጥርብኛል። ጤና ሚኒስቴር ዋስትና ሊሆነኝ ይገባል፣ በዚህ ላይ መግለጫ ሊያወጣ ይገባል ብላችሁ ልትሉ ይገባል። ምክንያቱም ሱራ አልአሕዛብ 2036 ላይ ነቢዩና አላህ የደነገገውን ማንም አይሽርም ይላል። ነቢዩ ግዝረትን እንዴት መገዘር እንዳለባቸው ደንግጓል፣ ውሳኔ ሰጥቷል ማለት ነው። አንድ ዶክተር አልገርዝም ይሄ ወንጀል ነው ይሄ እንትን ነው ቢል ማንም መሻር አይችልም ስለሚል ሊገልህ ይችላል። አንድ ሙስሊም የተናደደ የሚገረዙት ደግሞ ለምንድን ነው እሱ ሲባል ባሏን እንድታስደስት ነው ብሏል ነቢዩ። እዚህ ጋር ሐዲሱን እንደምታዩት ደግሞ አንድ ሴት ባሏን ካላስደሰተች ሌሊቱ ሙሉ ከማታ እስከ ጠዋት ድረስ መላኢኮች ይረግሟታል ይላል። ገሃነምም እንድገባ ምክንያት ይሆናል ይላል። ስለዚህ ባሏን ለማስደሰት ምን ማድረግ አለባት? መገረዝ አለባት። በ56 ዓመቱ የ6 ዓመት ሕፃን ልጅ አይሻን ያገባው ነቢዩ እንኳን ወሲብ አድርጓት እንዴት እንደሆኑ ሁኔታዎችን ስትናገር እንደተገረዘች እሷ ራሷ ተናግራለች። ሕፃኗ አይሻ እንኳ ሳቀር ማለት ነው ምሳሌያቸው የምትሆነው። ላምብላችሁ ሱናን ኢብን ማጃህ 608 ላይ እንደዚህ ይላል when the two circumcised parts meet then bath is obligatory ሁለት የተገረዙ አካላት ሲነካኩ ሲገናኙ ሻወር መውሰድ ግዴታ ነው ትላለች ማ አይሻ the messenger of Allah and I did that and we bathed ያላ መልእክተኛና እኔም እንደዛ አደረግንና ሻወር ገባን ትላለች። እንደ እሷ ምንድነቻውን እሷን ይከተላዋታል፣ ነብዩን ይከተላሉ። በ56 ዓመቱ የ6 ዓመት ሕፃን ልጅ ያገባው ነብያቸው አይሻ ስለ ራሷ ስታወራ እንደተገረዘች ነው። ነብዩ የሰጣቸው መቀበል ግዴታቸው ነው። በዚህ ላይ ሼክ አልኢስላም ወይንም ደግሞ ኢብን ተሚያ ተጠይቆ ምን አለ ስለ ግዝረት? ሼክ አልኢስላም ኢብን ተሚያ was asked about whether a woman should be circumcised or not ሴቶች ግዴታ መገረዝ አለባቸው የለባቸውም ተብሎ ሲጠየቅ እሱ ምን አለ? he replied yes they should be circumcised ምን አለ ሼክ አልኢስላም ወይንም ደግሞ ኢብን ተሚያ ዋናው ሊቃቸው ግዴታ መገረዝ አለባቸው ሴቶች አለ ማለት ነው። ስለዚህ አንድ ዶክተር ጋር ልጁን ይዞ መጥቶ ናገርዝ ግዴታ ሲለ ነው ወንጀል ነው ይሄ ኋላ ቀር ነው ብትለው ሊገልህ ይችላል። ሃይማኖትን እየተቃወምክብኝ ነው ብሎ ማለት ነው። የጤና ሚኒስቴር በዚህ ላይ መግለጫ ሊያወጣ ይገባል። ዶክተሮችም በዚህ ላይ ዝም ማለታችሁ በጣም ያሳፍራል። አዝናለሁ።